ወይም ኮነር የቀድሞ የአሜሪካ ዴልታ ፎርስ ወታደር የነበረ እናም ኤልሳልቫዶር በሄሊኮፕተር ተወስደው አንድ ባንድ የእጅ ቁልፋቸውን በአፋቸው አስይዘው ሁሉንም ይጥሏቸዋል። ወደ ሮዛ ይሄዳል። ሮዛ ከነሱ ጋር እዚህ ጫካ ውስጥ ከተጣሉ እስረኞች ውስጥ በድንገት ያየውን ካሜራ ይሰባብረዋል። ከሄሊኮፕተር ላይም የተጣለችውን ሻንጣይና አንስቶ ውሃውን ጠጥቶ ያገኘውን ስለት ሲያወጣ ከሌላኛው ጃፓኒስ እስረኛ ይመጣበታል። አልፈልግም ቢለውም ግዙፉ ግን ሊሰማው አልፈለገም። ማክስታርሊ አሚጎን አስሮት ያለቀሰ ፍቅረኛው ሮዛን እንዴት እንዳደረጓትና እንደገደሏት ለጃክ ይነግረዋል። ያሳድደዋል። ማክስታርሊም ወደ ፏፏቴው ይዘላል። ከሄሊኮፕተር ቁሳቁስ የያዘ ሻንጣ ይጣላል። ጃክ ነገሮችን ይቀይራቸዋል። በመጨረሻም ጃክ ከሚስቱ ይገናኛል።